ኢራን ቁጣ ወይስ ጸጋ? የደም ዝናቡ የዓለም ፍጻሜ ምልክት ወይስ በረከት? በኢራን ምድር ሰማይ ተከፍቶ ደም ዘነበ የሚል አስደንጋጭ መረጃ የዓለምን ቀልብ ስቦ ሰንብቷል። የኢራን ሕዝብና የዓለም ሀገራት በዚህ የደም ጎርፍ ተረናግጠው ነበር። በጣም ትልልቅ የሚባሉ ዓለም አቀፍ የዜና አውታሮች ሳይቀሩ በኢራን ደም ዘነበ፣ ምድሩ በሙሉ ወደ ደምነት ተቀየረ እያሉ ሲያወሩና ሲተነትኑ ማድራቸው መረጃዎች ያመለክታሉ። ከስር በኮመንት ደግሞ ፈጣሪ ሆይ ይቅር በለን፣ እግዚኦ ማረነ ክርስቶስ፣ መጨረሻው ዘመን ደረሰ እያሉ ብዙዎች ሐሳባቸውን ሰጥተዋል። ለመሆኑ የፋርስ ባሕረ ሰላጤ የደም ዝናብ የዓለም መጨረሻ አሊያስ የዓለም ፍጻሜ ምልክት ወይስ በረከት? ጉዳዩን በዝርዝር እንመለከተዋለን። ሰላም ውድ የሉል ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ዓለማችን እጅግ አስፈሪ ከሆኑ የባህር ሱናሚና የመሬት መንቀጥቀጥ እስከ አደገኛው የእሳተ ገሞራ ፍንዳታ ድረስ አስተናግዳ ተመልክተናል። ከቱርክ እስከ አሜሪካ የተቀጣጠለውና በርካታ ከተሞችን ያወደመውን የሰደድ እሳት የተፈጥሮ ቁጣም ሆነ ጉልበት ተመልክተናል። ተፈጥሮ ካመጻች እጅግ አስከፊ ውድመት ሳታደርስ ሊቆጣጠራት የሚችል ኃይል እንደሌለ አይተናል። ዓለም በዚህ ዘመን ከተፈጥሮ ጋር ጦርነት ገጥማለች ቢባል ማጋነን አይሆንም። ከቅርብ ዓመታት ወዲህ ደግሞ የተፈጥሮን አመጽና የሰው ልጅ ግብ ምን እንደሚመስል በዓይናችን አይተናል። አውሎ ንፋስ፣ የመሬት መንቀጥቀጥ፣ እሳተ ገሞራ መፈንዳት፣ ጎርፍ፣ ድርቅ፣ ሱናሚ፣ የመሬት መንሸራተትና እነዚህ ሁሉ ክስተቶች እየተደጋገሙ እጅግ አደገኛ ውድመት አደርሰዋል። ታዲያ ከሰሞኑ ደግሞ በሆርሙዝ ደሴት ላይ የተከሰተው ክስተት የዓለም ሕዝብ ከጫፍ እስከ ጫፍ ያነጋገረ ሃይማኖታዊና ሳይንሳዊ ትንታኔዎች የተሰጡበት እጅግ አስደናቂ የተፈጥሮ ክስተት ሆኗል። አንዳንዶቹ በፍርሃት ሲሸበሩ፣ ሌሎች ደግሞ የለም ምንም አስፈሪ ክስተት የለውም፣ ኢራን በአዲስ በረከት ልትንበሸበሽ ነው ሲሉ ይናገራሉ። ሃይማኖታዊ ትርጓሜ የሚሰጡ ሰዎች ደግሞ ይህ የዓለም ፍጻሜ ምልክት ነው፣ ከዚህ በላይ ምን ማሳያ አለ ሲሉ ይናገራሉ። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስ ውሃ በእሳቶች ይቀጣጠላሉ፣ ሸለቆችም ይሰነጠቃሉ የሚለውን የመጽሐፍ ቅዱስ ሐሳብ በማንሳት መከራከሪያ ያነሳሉ። ሆርሙዝ ደሴት በአይነቱ የተለየ እጅግ አስደናቂና ልዩ የተፈጥሮ ውበት ያለባት ደሴት ናት። በኢራን ደቡብ በፋርስ ባሕረ ሰላጤ ውስጥ የምትገኝ ሲሆን ብዙዎች የቀለም ደሴት ብለው ይጠሯታል። ሆርሙዝ ደሴት ሲመለከቷት ሌላ አዲስ ፕላኔት ላይ ያላችሁ እስኪመስላችሁ ድረስ በምትመለከቱት ነገር ትደነቃላችሁ። በዚች ደሴት ላይ ቀለም፣ ድንጋይ፣ ጨውና ባህር በአንድ ቦታ የተዋሃዱባት ደሴት ናት። ታዲያ በዚች የዓለምን ቀልብ በምትገዛው ደሴት የተከሰተው ክስተት ምንድነው የሚለውን ቀጥሎ እንመለከተዋለን። በሆርሙዝ ደሴት ላይ የነበረው አስገራሚ ትዕይንት በቪዲዮ ተቀርጾ በማህበራዊ ሚዲያ ከተሰራጨ በኋላ የበርካቶች መነጋገሪያ እየሆነ ይገኛል። ይህ አስደናቂ የተፈጥሮ ክስተት ተከትሎ አንዳንዶች ከመጽሐፍ ቅዱስ ትንቢቶች ጋር በማነጻጸር ቁጣን ያሉ ሲሆን፣ ሳይንስ በበኩሉ በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነው ያለውን ጉዳይ ከሁለት ወገን መረጃ እንዲኖረን በትንታኔ ለማየት ወደናል። ከሺህ ዓመት መባቻ ጀምሮ በርካታ የኢራን ሳይንቲስቶች በአየር ንብረት ለውጥ ምክንያት ስለሚከሰቱ ድርቅና የኢራን ውሃ አጠቃቀም ከጊዜ ወደ ጊዜ እየጨመረ መምጣቱን ሲያስጠነቅቁ ቢቆዩም በዚህ በአሜሪካ የሚመራው ዓለም የማዕቀብ ናዳ አማራጭ ስላሳጣት ሀገሪቱ በምግብ ራስን መቻል አለባት በሚል በተለይም ከፍተኛ ውሃ የሚፈልገውን ሀብሐብ አይነት ምርቶች በባለሀብቶችና ሹመኞች በስፋት ስለሚመረት ለመግለጽ የሚቸገር ችግር ውስጥ ከቷታል። ይህን ተከትሎም ላለፉት 6 ዓመታት በምድሪቱ ዝናብ ጠፍቶ በአሁኑ ሰዓት ኢራን በግማሽ ምዕተ ዓመት ውስጥ በሀገሪቱ ውስጥ ከተከሰተው እጅግ የከፋ ድርቅ ጋር የሚነጻጸር ከባድ ሁኔታ ላይ ትገኛለች። በኦፊሴላዊ ግምቶች መሰረት በሀገሪቱ ውስጥ ያለው የዝናብ መጠን ከረጅም ጊዜ አማካኝ ጋር ሲነጻጸር በዚህ ዓመት በ89 በመቶ ገደማ ቀንሷል። ባለፈው ወር የውሃው መጠን በጣም ዝቅተኛ ስለነበረ 10 ሚሊዮን ነዋሪዎች የሚኖሩባት ዋና ከተማዋ ከአካባቢው ለቀው መውጣት ሊያስፈልጋት እንደሚችል ስጋት መኖሩን መንግስታቸው ገልጿል። ይህ ነገር ከጤና ጋር ጉዳት አለው ወይ የሚል ጥያቄን በማንሳት ማብራሪያ ይሰጣሉ። ይህ ነገር አደገኛ ወይም መርዛማ አይደለም። በተቃራኒው በአካባቢው ሰዎች ምግብ ማብሰል፣ ቀለም ማቀናበርና ባህላዊ ነገሮች ውስጥ እንኳን ይጠቀማል። ስለዚህ የተሳሳተ መረጃዎችን በተሳሳተ መልኩ የምታዛቡ ትንሽ እውቀት ቢሆናችሁ ብዬ አካፈልኳችሁ። ሌሎች እንዲጠቀሙ ሼር አድርጉ። መልካም ቀን። በኢራን ሆርሙዝ ደሴት ላይ ታህሳስ 17 ቀን 2025 5 ሰዓት ከ10 ፒኤም የዘነባው የደም ዝናብ የኢራን ደሴት የባህር ዳርቻ ውሃ በአንድ ሌሊት ወደ ቀይ ባህር ቀይሮታል። በዚህ ሁኔታ ውስጥ ባለችበት ነው 100 ሚሊ ሜትር አካባቢ ዝናብ በአንድ ሌሊት በሆርሙዝ ደሴት የዘነበው።
ከባድ ዝናብ በደሴቲቱ ቀይ ባህር ዳርቻ የውሃና የአሸዋ ቀለም እንዲለወጥ ምክንያት ሆኗል። ወደ ቀይነት መቀየሩ ከሃይማኖታዊ ትንቢቶች ጋር ከማያያዛችን በፊት ለመሆኑ ደሴቷ ምን አይነት ናት የሚለውን ማወቅ ያሻል። ሆርሙዝ ደሴት በአስደናቂ ነገሮች የተሞላች ናት። ብዙውን ጊዜ በቀለማት ያሸበረቀ መልክዓ ምድሯ የቀስተ ደመና ደሴት ተብሎ የሚጠራው የሆርሙዝ ደሴት ዓመቱ ሙሉ ተወዳጅ መዳረሻ ነው። ቱሪስቶች ደማቅ አፈሯን፣ ሻካራ የባህር ዳርቻዋና ታሪካዊ ምልክቶችን ለማየት ይጎበኛሉ። ደሴቲቱ በሺዎች ለሚቆጠሩ ዓመታት በጂኦሎጂካል እንቅስቃሴ የተቀረጹ ቢጫ፣ ብርቱካናማና ሌሎች የተፈጥሮ ጥላዎችንም ታሳያለች። ሆርሙዝ ለሳይንቲስቶችም ሆነ ለተጓዦች ትኩረት የሚስብ ቦታ ሆኖ ቀጥሏል። ይህም በአየር ሁኔታና በምድር ጂኦሎጂ መካከል ስላለው ግንኙነት ግንዛቤ ይሰጣል። እንግዲህ ዝናቡና በዓለም ዙሪያ ያሉ የማህበራዊ ሚዲያ ተጠቃሚዎች ትኩረት የሳበው ተፈጥሯዊ ክስተት በዚህች ደሴት ነው። አንዳንዶቹ ከመጽሐፍ ቅዱስ ትንቢቶች ጋር በማነጻጸር አስተያየት እየሰጡ ይገኛሉ። አንድ አስደናቂ የተፈጥሮ ክስተት የኢራንን የሆርሙዝ ደሴት ወደ ዓለም አቀፍ የውይይት መድረክ ቀይሮታል። አንድ ታዋቂ ዩቲዩበር የመጨረሻ ዘመን ምልክት ሊሆን እንደሚችል ጠቁሟል። ሌላኛው ደግሞ ማለቂያ የሌለው ሐዘን እንደሚያበቃ ፍንጭ እንደሆነ አክሏል። ሌላው ደግሞ መጽሐፍ ቅዱሳዊ ይመስላል ብሏል። ከዚህ አስደናቂ ክስተት በስተጀርባ ያለው ሳይንሳዊ ማብራሪያ በደሴቲቱ ልዩ ጂኦሎጂ በኩል ለሐሳብ ይነገረናል። እንደ ጂኦሎጂስቶች ገለጻ ሆርሙዝ በብረት ኦክሳይድ የበለጸገ በተለይም በሄማቲት አፈርና ድንጋይን ጥልቅ ቀይ ቀለም የሚሰጥ ማዕድን የበለጸገ በመሆኑ የዝናብ ውሃ በደሴቲቱ ብረት የበለጸገ መሬት ውስጥ ሲገባ ይሟሟል እና የብረት ኦክሳይድ ቅንጣቶችን ወደ ባህር ዳርቻው ያጓጉዛል። ውጤቱም የአሸዋና የውሃ አስገራሚ ቀይ ቀለም ሲሆን የአፈር መሸርሸር የበለጠ ንቁ በመሆኑ አካባቢዎቹ እየጠነከረ ይሄዳል በማለት ገልጸዋል። በ50 ዓመታት ውስጥ ታይቶ በማይታወቅ ድርቅ እየተፈተነች ባለችው ኢራን ዝናብ ከዘነበ በኋላ የሆርሙዝ ደሴት በቀይ ውሃ መሸፈኑ ተነግሯል። በኢራን 100 ሚሊ ሜትር መጠን ያለው ዝናብ የጣለ ሲሆን ይህም ከኢራን አማካይ ወርሃዊ የዝናብ መጠን በ5 እጥፍ የበለጠ ነው። ከባድ ዝናቡ የውሃና የአሸዋውን ቀለም የቀየረው ሲሆን አንዳንዶቹ እውነቱን ከመንፈሳዊ ነገሮች ጋር አያይዘውታል። ሳይንቲስቶች ግን ቀይ ደም የሚመስለው ቀለም የሆርሙዝ አካባቢ ከፍተኛ የሆነ የአይረን ኦክሳይድ ክምችት ስላለውና ኦክሳይድ ከዝናብ ጋር ሲገናኝ የሚፈጠር እንደሆነ ተናግረዋል። የሆርሙዝ ደሴት የዓለማችን ዋነኛ የነዳጅ መስመር በሆነው የሆርሙዝ ሰርጥ የሚገኝ ሲሆን በተለያዩ ቀለማት ያሸበረቀ በመሆኑ ቀስተ ደመናው ደሴት የሚል ስያሜም አለው። ይኸው ደሴት በሚገኝበት የኢራን የአስተዳደር ክፍል በከባድ ዝናብ የተነሳ መንገዶችም ተዘግተዋል። በአማካኝ በዚህ ዓመት የዝናብ መጠኗ በ89% የቀነሰባት ኢራን ዳግም መዝነብ መጀመሩን ተከትሎ ሰዎች አደባባይ ወጥተው ደስታቸውን ገልጸዋል። ከወር በፊት ባለው የዝናብ እጥረት የተነሳ የዋና ከተማዋን ቴህራን 10 ሚሊዮን ነዋሪዎች ከተማዋን ለቀው እንዲወጡ ሊደረጉ ይችላል መባሉ ይታወሳል። ሌሎችም ሳይንቲስቶች ይህ የሚከሰተው በደሴቲቱ ከፍተኛ የብረት ኦክሳይድ ክምችት ምክንያት ነው ይላሉ። ይህም ከዝናብ ውሃ ጋር ሲደባለቅ ኃይለኛ ቀይ ቀለም ይፈጠራል ሲሉ አብራርተዋል። ዛሬ ሰዎች ሳይንስን ለማወቅ እና አጉል እምነቶች ችላ ለማለት በቂ ብልህ መሆናቸው ጥሩ ነው ሲል አንድ የማህበራዊ ሚዲያ ተጠቃሚ ተናግሯል። የአየር ሁኔታ መቆጣጠሪያ በበኩሉ የማርስን ቀይ ገጽታ መቀየር ምክንያት የሆነው ሄማትን እርጥበት ሲጋለጥ በፍጥነት ኦክሳይድ ይደረጋል። የፋርስ ባህረ ሰላጤ የቀስተ ደመና ደሴት በመባል የምትታወቀው በካሌዶስኮፒክ የማዕድን ስብጥሯ የታወቀች ነው። በዚህም ይህ እንግዳ መሰል ትዕይንት በእውነት ህያው የሚሆነው በዝናብ ጊዜ ነው ሲል ገልጿል። ይህ ክስተት ሙሉ በሙሉ ተፈጥሯዊና ምንም ጉዳት የሌለው እንደሆነ እንዲህ አይነቱ ፍሳሽ ብክለትን ወይም ማንኛውንም የስነ ምህዳር ስጋትን እንደማያመጣ የአካባቢ ባለሙያዎች ገልጸዋል። የደሴቲቱ ብርቅዬ የማዕድን ጥናት ውጤት ማሳያ ነው ሲሉም ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን መረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።